በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰዶም ኃጢአት። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ደረሱ። ሎጥም በሰዶም ከተማ በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ። ፊቱንም ወደ ምድር ደፍቶ ሰገደላቸው። አላቸውም፣ ጌቶች ሆይ ወደ ባሪያችሁ ቤት ገብታችሁ እደሩ፣ እግራችሁንም ታጠቡ፣ ነገም ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እርሱም ግድ አላቸው። ወደ እርሱም አቀኑ። ወደ ቤቱም ገቡ። ቂጣንም አስጋገረላቸው። እነርሱም በሉ። ገና ሳይተኙም የዚያች ከተማ ሰዎች ታናሹም ታላቁም ቤቱን በአንድነት ከበቡት። ሎጥንም ጠርተው እንዲህ አሉት፣ በሌሊት ወደ አንተ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ፊት ለፊት ወጣ፣ መዝጊያውንም በስተኋላው ዘጋው። እንዲህም አላቸው፣ ወንድሞች ሆይ ለእናንተ አግባባችሁ አይደለም፣ በእነዚህ ላይ ክፉ አታድርጉ። እነሆ ወንድን ያላወቁ ሁለት ሴቶች አሉኝ። እነርሱን ላውጣላችሁ፣ እንደ ወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም በደል አታድርጉ፣ እነርሱ በቤቴ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ፣ ከእኛ ጋር ልትኖር መጣህ እንጂ ልትገዛን አይደለም። አሁንም ከእነርሱ ይልቅ አንተን እናሰቃይሃለን አሉት። እጅግም ተጋፉት። የደጁንም መዝጊያ ለመስበር ቀረቡ። እነዚያም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት ስበው አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ ዓይናቸውን አሳወሯቸው። ደጃፉንም ሲፈልጉ ደከሙ፣ አጡትም። ሎጥ ሰዶምን ትቶ እንደወጣ። እነዚያም መላእክት ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችም ቢሆን ወንድ ልጅም ቢሆን ሴት ልጅም ብትሆን በዚህ ከተማ የምታውቀው ወዳጅ ቢኖርህ ያለህን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህችን ስፍራ እናጠፋታለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋትም ዘንድ እግዚአብሔር ልኮናል። ሎጥም ወጣ፣ ልጆችን ለሚያገቡት ለአማቾቹም አላቸው፣ ተነሱ፣ ከዚች ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋታልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችን ውሰድ፣ አንተም በከተማይቱ ሰዎች ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እነዚያ መላእክት የእርሱን እጅ የሚስቱንም እጅ የሁለቱን ሴቶች ልጆቹንም እጅ ይዘው አወጧቸው፣ እግዚአብሔር ረድቶላቸዋልና። ወደ ሜዳም በወጡ ጊዜ እንዲህ አሉት፣ ራስህን አድን፣ ወደ ኋላም አትመልከት፣ አንተንም መከራ እንዳታገኝህ በዚች ሀገር በዳርቻዋና በተራራዋ አትቁም። ሎጥም አላቸው፣ ጌቶች ሆይ በእጄ በሉኝ። እነሆ ባሪያህ በፊትህ ምሕረትን አግኝቼ እንደሆነ ሰውነቴንም ታድናት ዘንድ ቸርነትን አብዝተህልኝ እንደሆነ መከራ አግኝቶኝ እንዳልጠፋ ወደ ተራራ ሸሽቼ ራሴን ማዳን አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ራሴን ላድን፣ ሰውነቴም ከዳነች ትንሽ አይደለችም። እርሱም አለው፣
ስለ እርሷ የነገርከኝን ያችን ከተማ እንዳላጠፋት እነሆ እንዳልከው ልመናህን ተቀብዬሃለሁ። እንግዲህ ፍጠንና በዚያ ራስህን አድን። ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ሴጎር ተባለ። የሰዶምና የገሞራ መጥፋት። ፀሐይ በምድር ላይ ወጣች፣ ሎጥም ወደ ሴጎር ገባ። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዙሪያቸው ያለውንም ሁሉ በከተሞችም የሚኖሩትን ሁሉ የምድሩንም ሁሉ ቡቃያ ገለበጠ። የሎጥም ሚስት ወደ ኋላዋ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ገሞራ ወደ አውራጃዎችም ሁሉ ተመለከተ። እነሆም ነበልባል ከምድር እንደ ምድጃ ጢስ ሲወጣ አየ። እግዚአብሔርም እነዚያን ከተሞችና ሎጥ የሚኖርባቸውን አውራጃዎቿን ሁሉ ባጠፋ ጊዜ አብርሃምን አሰበው፣ ሎጥንም ከጥፋት መካከል አወጣው። የሞዓባውያንና የአሞናውያን መወለድ። ሎጥም ከሴጎር ወጣ፣ ከሁለቱ ሴቶችም ልጆቹ ጋር በተራራ ተቀመጠ። በሴጎር መቀመጥን ፈርቶአልና እርሱና ሁለቱ ሴቶች ልጆቹ በዋሻ ተቀመጡ። ታላቂቱም ታናሺቱን አለቻት፣ አባታችን ሽማግሌ ነው፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው በምድር ላይ የለም። ነይ አባታችንን ወይን እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዛችም ሌሊት አባታቸውን ወይን አጠጡት። ታላቂቱም ገባች፣ በዚያችም ሌሊት ከአባቷ ጋር ተኛች። እርሱም ስትተኛም ስትነሳም አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ ወይን እናጠጣው። አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዛች ሌሊት ደግሞ ወይን አጠጡት። ታናሺቱም ገብታ ከአባቷ ጋር ተኛች። እርሱም ስትተኛም ስትነሳም አላወቀም። የሎጥም ሁለቱ ሴቶች ልጆቹ ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች። ስሙንም ሞዓብ ብላ ጠራችው። ይህም ከአባቴ የወለድሁት ማለት ነው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሺቱም ደግሞ ወንድ ልጅ ወለደች። ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው።